ፍቅርሽን ያትነሽ ልጅሽ እዚህ ነው ፍቅርሽን ዳጣ ድነው ፍቅርብኝና እዚህ ጋር ከናታን ጋር ነበርሽ በስመ አብ እኔ ብቻዬን ይሄ ሰላቢ የሆነ ልጅ በቃ ይሰለባና ይታይሻል አንድ በመንፈስ ምና ያው እኔ እንደምታይኝ ብቻዬን ማየት ትቻልሽ አይደል የእናትነት ስሜትሽ ነግሮሽ እንደሆነ ይገባኝ ነበር። አቤት ግን ጭካኔክ፣ አቤት ግን ጋሼ እንደው እስቲ ይሄን ያህል ጊዜ አንድ ቤት ውስጥ አብሬያት እየኖርኩ ባል ብዬ አልቀበለው። ለነገሩ ተመስገን ነው ደሬ ይሄንን ስለማያደርግ አያስጨንቀኝ። ለዚህ ነው እሺ ደሬን ያገባው። ደሬ ሲበዛ ታማኝና ለትዳሩ ሟች ነው። አቢጌል ደረጀ ዛሬም እንግዲህ የተንኮል ስራዋን እንደተያያዘችው ትገኛለች። ተንኮሉ አንድ የቀጠለ ነው። ቤተሰቦቻችን እንግዲህ እዚህ ቤት ዳጣ ከመጣይ ጀምሮ በጣም በከባዱ ነገርን እያጋነነች አንዱን ታንዱ የምታቆጣጠረው አቢጌል ዛሬም በሚገርም ሁኔታ ቀጥላበታለች። እንግዲህ ሰላም ታማ ሆስፒታል ገባይ ስትባል እሷ ትዝ ያላት ነገር ምንድነው? ተንኮሏ ነው። እሱ ምንድነው እንግዲህ ኦኬ ሰላም ሆስፒታል የገባችው ልትወልድ ነው። ስለዚህ ከወለደች ደግሞ የልጇን አባት ባጭሩ ማወቅ እችላለሁ። እሱም እንግዲህ ዲኤንኤ በማስመርመር ወይ ካባዬ ወይ ደግሞ ከናታን አያልፍም። ስለዚህ ከሁለት አንዱ አስመርምሬ ውጤቱን አውቃለሁ። በጣም እንደውም ጥሩ ስራ ነው እያለኝ ነበረ። እንግዲህ የቤቱ ሰው ሞላ ቤተሰቡ ሆስፒታል ሄዶ ከሰላም ጋር ሲጨነቅ ነበረ ማለት ነው። ግን እሷ አልሄደችም፣ መሄድም አላሰበችም። ምክንያቱም አንደኛ ልጁ ተወልዶ እንዴት ማስመርመር እንዳለባት፣ ሁለተኛ ደግሞ ሰላም ደንግጣ ነው ግፊቷ የጨመረው ተብሎ ሲባል እንግዲህ እንዴት እንደዛ እንዲሆነች ወይም ደግሞ ግፊቷ በምን ምክንያት ጨመረ የሚለውን ነገር እያወጣች እየወረደች ሂሳብ እየሰራች ነበረ። እንግዲህ የመጀመሪያ ናታንን ነበር ጠይቀችው። ናታንን ምንድነው የሆነችው በምን ምክንያት ነው ብለህ ታስባለህ? ሐኪሞችስ በምንድን ነው አሉ ሲላት፣ እንዴ መጀመሪያ ስለ ሴትዮ ጤና መጠየቅ አይቀርም እንዴ? እኔ ስለሱ ምን አገባኝ? ሲቀጥል ደግሞ ታማ ሆስፒታል የተኛችው። ስለዚህ ታሞ ከጠየቀ ሰርግ ላይ የቀረ ይሻላል ይባላል። ስለዚህ ሰው ምንም ያክል ሰርጉ ላይ ወይም ደግሰው ድግስ ላይ ብትቀሪ ችግር የለውም። ሰውን ግን ታሞ አለመጠየቅ በጣም ከባድ ነገር ነው። ስለዚህ ምን አስበሽ ነው? መጀመሪያ ሌላውን ነገር ታዩና ሄደሽ እግዚአብሔር ይማርሽ ብለሽ ጠይቂያት። ከዛ ዛኪርሽ ደግሞ ያለውን ነገርም ትጠይቂያታለሽ። ማለት መሆናስ እንደሆነ በራሷን የሳተችው አንቺ ትጠይቂያታለሽ። እኛ አሁን እያሳሰበን ያለው ስለ ጤንነቷ እንዲሁም ስለ ልጇ ጤንነት ነው። ስለዚህ እግዚአብሔር ይመስገን እሱ ደግሞ ለውጥ አላት። እኔ ሌላውን አይመለከተኝም ብሎ እንግዲህ ናታን ገፍትሯት ነው ሄደው። እንደዛ ሲሆን እንግዲህ በጣም የተናደደችው እንዴት ሳትነግረኝ ትሄዳለህ ምናምን በማለት ተቆጥታ ነበረ ማለት ነው። ከዛም እንግዲህ ወይዘሮ ማርታ ደግሞ መልሳ ከሆስፒታል ስትመጣ ድጋሚ ይሄንን ጥያቄ ለወይዘሮ ማርታ ነበር ጠይቀቻት። ምንድን ብላ ነው ምንድነው ግን በምንድነው ድንግጣ እንደዚህ ራሷን የሚያስታት ነገር ምንድነው? ሲቀጥል አባዬና ሰላም እንዴት ተገናኙ አንድ ላይ? ከዛ እሱ እንዴት ሆስፒታል ይዟት ሄደ? እማዬ ይሄ ነገር እኮ መጠየቅ አለበት። ለምን አልጠየቅሻትም ሰላምን? በምን ምክንያት እንደሆነ ግዴታ ማወቅ አለብሽ እያለች ነበረና እንዴ አጅሪት ደግሞ በዚህ ሌላ ጥርጣሬ እንዲገባብኝ አእምሮ ውስጥ የሆነ ነገር ታስቀምጭ ነው? እዝጓ አንቺ ካሎች ብዙ ታወሪያለሽ። ይልቁንስ ሄደሽ አትጠይቂያትም? ተነሽና እንደውም ቤቱን ዝግጅት አድርጊ። ሰላም እየመጣች ነው ከሆስፒታል። እግዚአብሔር ይመስገን አሁን ተሽሏታል። ስለዚህ ቤቱን አዘጋጂ እያለቻት ነበረ። ከዛም ወዲያው እንግዲህ አቶ ደረጀ ደውሎ ቴክስት ጽፎ ነበረ። ቴክስት ጻፈው ዳጣን ሰላም ፊት ለፊት እንዲያታገኛት ወደ ሌላ ስርፋ ልኳት ነበረ መልእክትና ምንድነው እሱም እንግዲህ የሚለው ዳጣን ወደዛ ላኪያትማ እኔና ሰላም እየመጣን ነው። ስለዚህ እዛ ዕቃ ታምጣልኝ ብሎ ሲልካት እሷን የሚልከው ለምን መጀመሪያ እሱ ለራሷ ለምን አይደውልላትም? ላንቺም እንደዚህ የሚለው ሁለተኛ ደግሞ
እሱ እንደዚህ የሚለው ምናምን እያለች ነበርና ወይዘሮ ማርታ በጣም ነው የተናደደችው። እንዴት እሱ ምናምን እያልሽ አባትሽን እኮ ነው አባዬ ብለሽ መጥራቱ አሳፈረሽ? አባትነቱ ቀለለብሽ ወይስ ምንድን ነው ብላ እንግዲህ ወይዘሮ ማርታ በጣም ነበር የተቆጣቻት። ግን አቤጌል ለቁጣና ለስንትን ምንም እንዲያውም በዚህ ሰዓት ላይ ልጁን የሚመታና የሚቆጣ ብቸኛው አባት የኔ አባት ነው እያለች ነበርና አየሽ ይህን ነገር የምታውቂው አባትሽን የምታውቂው ጉዳቱን ጥቅሙን የሚገባሽ ስታጭው ነው። ስለዚህ አሁን ምንም ልልሽ አልችልም። ልቦና ይስጥሽ። ከዛሬ ቀጥለሽ ግን በዚህ ሁኔታ አቃላይ ስጠሪው ብሰማሽ ውርድ ከራሴ እኔን አያደርገኝ መስመር እያለፍሽ ነው ብላ እንግዲህ ማስጠንቀቂያ ጭምር ሰጥታታለች ወይዘሮ ማርታ። ግን አቤጌል ምንም ችግር የለባትም ለዚህ ወዲያው ስለምትረሳው ምንም ችግር የለውም ማለት ነው። እንግዲህ እሷም በጎድፍና እንግዲህ እየጠበቀች ነው ናታንንም እንግዲህ ያው እንግዲህ እንዳያችሁት ባለፈው በቃ በጣም ስታስቸግረው ነበረ። እሱም እንግዲህ ታይኝ ብሎ ያው ገፋ አድርጓ ትቷት ነው እየሄደ ያለው። ዳጣ ደግሞ እንግዲህ እኔ አሁን እናንተ ስንጋባ እኮ አቤጌል ታያለች፣ ምክንያቱም እህቴ ነች። ከጊዜ ቆይታ በኋላ እህቷ መሆኔ መቼም ስታውቅ የዛን ሰዓት ምን ይሻል ይሆን ምን ይሆን እያለችው ነበርና ምንም አታስቢ እባክሽ፣ እኔ እኮ የሚያሳስብሽ ነገር ወይም እንትን የሚልሽ ነገር እኔ አቤጌልን እኮ የፍቅር ምንም አይነት የፍቅር ህይወት የጀመርነው ነገር ምንም የለንም። ስለዚህ ምንም አትጨነቂ፣ ምንም አታስቢ። የሆነ ነገር የጀመርነው ነገር ቢኖር ነበር ሊያሳስብሽ የሚገባው እንጂ በዚህ ነገር ምንም አትጨነቂ ነው ያላት ማለት ነው። እሷም እንግዲህ እሺ በቃ እንግዲህ ግን በጣም ያሳስባል። አስበዋል እኔ ሳገባ አንተ የኔ ባል ስትሆን የምትወደው ልጅ የእህቷ ባል ሲሆን አቤጌል ምን ሊሰማት እንደሚችል በጣም ከባድ ነው። እሱ ነገር እያሳሰበኝ ነው እያለንበት ምንም አታስቢ፣ እኔ እኮ ከአንቺ ውጪ ምንም ሴት የማውቀው ጉዳይ የለኝም። ፍቅር የሚባለውን ነገር ፍቅር የሚይዘው በመላመር ነው፣ እሱም ደግሞ ከአንቺ ጋር ነው። ስለዚህ ምንም አታስቢ እያላት ነው። ዳጣ ግን ይሁን እሺ ዙሮ ዙሮ እና የመጀመሪያ ነኝ ማለት ነው እያለችው ነበርና የመጀመሪያ ሁለተኛ መጨረሻ የሚባል ነገር የለም እባክሽ ተይ እንደዛ አትበይ ምናምን እያለ እሱም ማለት ነው። ቤተሰቦቻችን እንግዲህ ዛሬ በጣም ከባድ ነገር ይፈጠራል ብለን ተስፋ እናደርጋለን። ወይዘሮ ማርታ አሁን ላይ ምናልባት የሚያስጠረጥሯት ነገሮችም ሳይኖሩ እንደማይቀሩ ተስፋ አለን። ምክንያቱም እንዳልናችሁ ዳጣና ሰላም ፊት ለፊት የሚገናኙበት ሰዓት ነው። እንግዲህ ሰላም በቃ በጣም ነው ራሷን መቆጣጠር አቅቷታል። ድጋሜ ሰውነቷ እየተንቀጠቀጠ ነው። በቃ መልሳኔ ራሷን መልሳ እንዲያትስት እፈራለሁ ማለት ነው። ዳጣ እንግዲህ ከፊት እንጠጥ እያለች እየመጣች ነው። ፊት ለፊት ሲታዩ እንግዲህ ሰላም በቃ አይኗ ፍጥጥ ነው ያለው። ደረጀ ፊቱ ሁሉ ላብ ነው የተሞላ። ምክንያቱም በጣም ደንግጧል። አንደኛ ራሷ ልትስት ትችላለች፣ ሁለተኛ ደግሞ ወይ የምታወጣው ድምጽ ሊኖራት ይችላል፣ ወይ ልጅ የሆነ ነገር ብትል ሰላም እዚህ ጋር አስባችሁታል። ይሄን ነገር ስታወጣ ወይዘሮ ማርታ ምን አይነት ነገር ሊፈጠር ይችላል? እሱ ነገር በጣም ከባድ ነው። ቤተሰቦቻችን በቀጣይ በአዲስ ነገር እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ። ባይ ባይ።